ወይ ተሰቃየሽ እንዴ? ወይ አላወቅኩም ነበር። ሴትዮ ምን ሆነሻል? ቆይ እኔ ሌላ ነገር ላወራ ነው። ተረጋጊ። ኧረ በጭራሽ አረበሽኝ። ማረባ ሰው ማረባ ደደብ ሰው። ከማን ጋር ነው የምታወሪው እንጂ? ባለትዳርና የልጆች አባት ነው። እኔ ነው በቀል አንቺ ሮዛ በሰላም ነው ተሰብስባችሁ የመጣችሁት? ችግር አለ እንዴ ዳጊ? አረ ችግር የለውም። ቤት ማን አለ? ሮዚ አለች እንዴ? አለች። ምን ነው ያስጨነቃችሁ ነው? ንገሩኝ እንጂ። ከማን ጋር ነው የምታወሪው እንጂ? እዚህ ተሰባስባችሁ ምን እያደረጋችሁ ነው? ሮዚ ለትልቅ ቁም ነገር ነው የመጣ ነው። ማውራት አለብን። ዛሬ ነፃ የምትወጭበት ምሽት ይሆናል ጓደኛዬ። ሮዚ ጥሩ ዜና ነው። ባለፈው ልታ እየነገርኩሽ ነበረ። ውሉን ምን አንዱ ሰር ነፃ ትወጫለሽ። እኔ አላምንም። እና ነፃ ልሆን ነው ማለት ነው? እኔ አላምንም። ነፃ ትሆኛለሽ። ልንገናኝ። ውይ በጣም ደስ ይላል። እውነት በጣም ነው ደስ ያለኝ። ዛሬ እኛ ቀን ነው የሚሆነው። አትጠራጠሩ። ቤት አሉ አሁን? አዎ አሉ። እየተጣሉ ነው ቤት ውስጥ። ምን ችግር ነበር? አይ ቅድም እኮ ብሌን መታ ስትሄድ አይታት እብድ ሆና መታች። እና ቆይ እነሱ ግን ምንድን ነው የሚያጣላቸው እንደዚህ? ድጋሚ ልትመታኝ ስትል ናሆም አስቆማት። በዛ ነው የተጣሉት። እንዲያደረገ ይገርማል። ተጋደሉ በእኛ እንደ ፍጥረተራቸው ሲፈልጉ እዛው ይተላለቁ እነሱ። እኛውን ንግባና እናወራቸው። ምን ነው ችግር አለ እንዴ? ችግርማ እኮ ከፊታችን ቆሟል። ሌላ ከየት ይመጣል? ምን ነው ቀደም ባልሽ? ቀድሞ መገኘት ስለሚያስደስተኝ ይሆናል። ምንድነው እንደ መርዶ ነገር የተደረደራችሁ የጠበቃችሁኝ? በሰላም ነው? እናንተ እያላችሁ እኮ ሰላም የለም። እሱን ታገልሻል። ምንድነው ተራ በተራ የምትቀባበሉት? የተጠየቃችሁት መልሱ እንጂ። አይመለከትም። እንደፈለጉ ማውራት ይችላሉ በቤታቸው። ቤታቸው? አዎ ቤታቸው። ምን ነው ተሳሳትኩ እንዴ? ጥሩ በራስ መተማመን ነው እያየሁብሽ ያለሁት። ምን ቢፈጠር ነው እንደዚህ ዘመድ አዝማድሽን የሰበሰብሽው? እናንተን የምናስወግድበትን አዲስ ነገር አግኝተን ነው። ምን ነው ቀራለሽ እንዴ? ማለት አልገባኝም። እስኪያት ፊቷ እንዴት እንደቀላ ብቻ ተመልከታት። ምንድን ነው የምትናገሩ? ከሆነ ተናገሩ። ወሬው ቃ ከአንተም ብሶ ትበሳጫለህ እንዴ? ዝም በል እስኪ እቺን ነገር አንብቦት። ጥሩ ነገር ምንድን ነው? ቆይ ምን ይመስላል? እንደምታየው እኮ ነው። ምን ነው ችግር አለ እንዴ? አልገባኝም። ከየት አገኛችሁት? የማናገኘው መስሏችሁ ነበር ማለት ነው? የምራችሁ ነው የምታወሩት? መቼስ እየቀለድን አይደለም። ኧረ እንደዛ ነው። የሚያስቅ ነገር ነው እንዴ? ከዛም በላይ ነው እንጂ ማለት የዚሁን ዋናው እኛ ጋር ነው። ይሄ ምንም አይጠቅምም ነው የምላችሁ። ለዚች ነው ተሰብስባችሁ ጠበቃችሁ ማለት? በዚህ ዙርማ መቼም አትችሉም። ያበቃል። እኔ በቃ እስካላልኩኝ ምንም የሚያበቃ የለም። አሁን ውጡልኝ ከቤት። ምን ማለት ነው? ማለትማ ውጡልኝ ያለችው አይሰማም። ተነሱ። በዚህ ያበቃም። አዎ በዚህ ያበቃ። ገና ነገሮችን አከበዳችሁ። አሁን ውጡልኝ ከቤት። ውጡ። በዚህ ልክ ቸኩዬ ነገር አበላሻለሁ ብዬ አስቤ አላቅም ነበር። ነገሮቹን እኮ እንዳላከበርኳቸው። አትናደድ፣ ያጋጥማል። ደግሞ ቸኩለህ አይደለም፣ ለእህትህ ሰላም ስትል ነው።
ዳግም ተስፋ መቁረጥ የለብን። ሌላ እድል እንሞክራለን። አዎ ሌላ መንገድ መፈለግ አለብን። በዚህ ብቻ ተስፋ መቁረጥ የለብን። እሷን ነፃ ለማውጣት ማንፈለቅም ድንጋይ ነው። አዎ ምንም ነው የምናደርገው። እቺ ምርት ከህይወታችን እናስወጣታለን። እሱ እኮ ልክ ናችሁ፣ ግን አሁን እሷ ላይ ክፉ ትሆንባታለች። እንዳለ ነገሮችን አከበርኩት። አሁን ከባዱ እሱ ነው። የእኛን እልህ እሷ ላይ ትወጣለች። የሆነ ነገርማ እናድርግ። እሺ ምን እናድርግ? እቺ ልጅ እኮ ተሰቃየች። እቺ እርኩስ ምንድን ነው ማድረገው? ነገ ነው እናስብ ወንዶች፣ ካልሆነ ፊዮሪ ነገሮችን ታከብዳቸዋለች። አሁን ምን እያሰብኩ እንደሆነ ታውቃላችሁ? ምን? ተመልሼ ሂጄ ፊዮሪን ይቅርታ ልጠይቃት። ካልሆነ ነገር ሁሉ ይከብዳል። ቆንጆ ሀሳብ ይመስለኛል፣ ግን ስታይ ሌላ ነገር እንዳይፈጠር። እሷ እንደሆነች እብድ ናት ታውቃለህ። እንደምንም ብለን ክፋቷን መቀነስ አለብን። ካልሆነ ግን በፍጹም ጥሩ አይመጣም። እሱ ልክ ነህ፣ ግን ሄደህ ምን ልትላት ነው? ማድረግ ያለብኝ ምንም አይነት ነገር አደርጋለሁ። ለእህቴ ያላንስ በቃ እኔ መሄድ ያለብኝ ቦታ አለ። ትሰሚኛለሽ? አንቺ ገልቱ ውሃም ተሸግረኝ ጠቢ። ምን ያፈዝሻል? ተንቀሳቀሽ እንጂ ደነዝ። ፊዮሪ ዛሬ ተናግሬያለሁ፣ እንዳትተናኮል። ሴትዮ ምን ሆነሻል? ቆይ እኔ ሌላ ነገር ላወራ ነው። ተረጋጊ። ይሻልሃል። ዛሬ እቺ ልጅ በእጅ ሰበብ ልትሆን ነው እንዴ? ቆይ ለምንድን ነው የቆምሽው? ያለችሽን ነገር ይዘሽለት ነይ። ይቅርታ አልሰማውም ነበር። ምንድን ነው ያልሽኝ? ምን ያፈዝሻል? መጀመሪያውን በደንብ አሰሚኝ። በሂጂና ውሃ ይዘሽ ነው እግሬን ጠቢ። እሺ ስሚኝ፣ ደግሞ ውሃው ለብ ያለ ነው ነበር ትለኝ ነበር። እነዚህ ሰዎች አካሄዳቸው አላማረኝ። በጊዜ መንገዳቸው መውጣት አለብን። ቆይ የደደብክ ነው እንዴ የምትውለው? አስብ እንጂ ነቃ በል እንዴ። አሁን ስድቡ ምን አመጣው? ቁም ነገር እኮ ነው ማውራው። እኔ ፊዮሪ ሁል ጊዜ አንድ እርምጃ ቀድማለሁ። እስከ ዛሬ አብረኸኝ የኖርክ ያላወቅከው ነገር። እኔ የማውቀው ክፋትሽ እያደገ መሄዱ ነው። ማየት የምትፈልገውን ነው የምታየው። እና ምን ልልህ መሰለህ፣ ለሁለተኛ ጊዜ ሳስፈርማት ህጋዊ አድርገዋለሁ ውሉ። አቤት አቤት ፊዮሪ፣ ምን ነው በዚህ ልክ እንዴት ቻልሽበት? እኔማ በቃ ፍቅርሽ ሊበረታብኝ ነው። እኔ ፊዮሪ አንተ ከማሰብ ከ10 ሰዓት በፊት ቀድሜ ያደርገዋለሁ። በዚህ ልክ ነው ልዩነታችን። አይገባችሁም እንጂ። አደነኩሽ። የኔ ባትሆኝ ይቆጨኝ ነበር። እውነት ነው ይቆጭ ነበር፣ ግን ይሄ ወረቀት እዛ ቤት አልነበረም። የት ነው ያገኙት? ካፌ ነው የወሰድሽው? ልጠይቅሽ ስል እንዴት የቤቱን ቁልፍ አገኙት? ቤቱንስ ማን አሳያቸው? የዛን ቀን የቱ ቀን? በሩ ክፍት ሆኖ ያገኘን ቀን ታስታውሳለህ? እኔ ዘግቼው እንዴት እርግጠኛ ነኝ ብዬሽ ነበር። አንተ ግን ክፍት ነው እያልከኝ ነበር። ልክ ነሽ። ቤት ገብተው ነው የወሰዱት ማለት ነው። እንዲህ መዳፈር ከጀመሩ ጥሩ አይመጣም። መጠንቀቅ አለብን። ልክ ነው ማስገባቸው። በብላትሽ ብዙ አትጫኛት። ይሄን ነገር ግን እንዳልገላግላት ክፉ አታርገኝ። ክፉ አታርገኝ። ከእኔ ሚስት እኮ ነው ተንኮል የሚማሩት። ደግሞ ምን ይባባላሉ መሰለሽ? እነማን ናቸው? ሴጣኖቹ ናቸው። ዛሬ የፊዮሪ ክላስ ነው፣ ከእሷ ብዙ መማማር አለብን፣ ይሄ በቂ አይደለም ይላሉ። አይደል? እና ቀልደን ጨረስክ? እውነቴን እኮ ነው። እነሱ ያንቺን ክላስ እንደ ስፖርት ክላስ በጉጉት ነው የሚጠብቁት። እጅ የሚል ቀልድ ስቀል አትናደጂ። ለማንኛውም መሌላ ትላልክ አንቺ ታጥብሽ ነው። እንዴ ዳጊ፣ በዚህ ሰዓት ምን ትሰራለህ? አንቺ ራሱ በዚህ ሳምንት ትሰሪያለሽ? መሽቷል እኮ ለምን አልተኛሽም? እንዴት ብዬ ነው የምተኛው? ቆይ ያለውን ነገር እያወቅ። አንተ ግን ለምን ተመልሰህ መጣህ በዚህ ማታ? ሮዚን የሆነ ነገር እንዳታረጋት ፈርቼ ነው። እንዴ ምን ልታረጋት ትችላለች? አላውቅም። ምንም ልታረጋት ትችላለች። ቅድም እኮ ስላበሳጨናት የሆነ ነገር እንዳታረጋት ፈርቼ ነው። እና ምን ልታረጋት አስበሃል? ይቅርታ ልጠይቅ አስቤ ነው። ከዚህ ውጭ አሁን ላይ ምንም ማድረግ የምችለው ነገር የለም። ግን የምትቀበል ይመስልሃል? ቆይ አላውቅም፣ ግን ማድረግ የምችለው አሁን ላይ እሱም ብቻ ነው። እሺ እኔስ ምን ላድርግ? ጨነቀኝ። እንዲህ የተሰቃየች ማየት ከበደኝ። ምን ላድርግ? አትጨነቂ፣ ነፃ የማደርግበትን መንገድ እፈልጋለሁ። አዎ ተሰቃየች፣ ስቃዩን ማየት ከበደኝ። እሺ እቴ፣
ግን አንቺ በዛው እና አባዬ የተወሰነ ቀን እረፍት አድርገሽ አመጪ እንዴ? ሮዚን ለማን ትቼ ነው የምሄደው? ምን ሆነሃል ዳጊ? እኔ አለሁ። ያው በቻልኩት መጠን ነገሮችን ለማስተካከል ሞክራለሁ። አይሆንም። እኔ ወዴትም አልሄድም። ሮዚን ወዴትም ትቻት አልሄድም። ደግሞ ሂጂ እንዳትለን። እሺ በቃ አትናደጂው። ሮዛ ሮዛ ሮዛ፣ ይህን ሁሉ ሰዓት ለገላይ ነው እንደምታሞቂው? በይ ጠቢ። እያፈላው ነው እንጂ ሂጂ። መልስ መልስኛል። እሺ ደግሞ እንዳያቃጥለኝ ተጠንቀቂ። አንቺ ያምሻል እንዴ? ምንድን ነው? ምን ተፈጥሮ ነው? ዶሮ መሰልኩሽ እንዴ? ልቀቂኝ ነው። ደህና ነሽ ሮዚ? በፈላው አቃጥላኝ ነው። ዶሮ መሰልኩሽ እንዴ? ወይኔ እግሬ። አሁን ደህና ነሽ አይደል? እግሬን ለበለበኝ እኮ። እንዳቃጠልሽኝማ እሰራልሻለሁ። ቆይ ጠብቂ። አለቀሽ። በጣም ይቅርታ፣ የቀዘቀዘ መስሎኝ ነው። ንዴትሽን በዚህ ማሳየትሽ ነው? መልስ ምት እንዴት ነው? እኔ ልጠብሽ? የጀመረችውን አንቺን ጨርሽው ነው? እኔ እኮ እናንተ መለማመጃ አይደል? በቃ ግቡና ተኙ። እኔ ይዣት እገባለሁ። በሉ ግቡና ተኙ። እኔ እሷን ይዣት እገባለሁ። ዞር በሉ። የተረገመ ቤተሰብ። ዞር በልልኝ አንተ። ትሰሚኛለሽ? ከዚህ በኋላ እኔን ለመተናኮል አንድ ነገር ብታረጊ አውጥቼ ነው ሽምጥልሽ። እንደዛ ማድረግ አትችይም። አሳይሻለሁ። የማንም ድሃ የምቀልብበት ምንም ምክንያት የለኝም። ቆይ ወዴት ሄዳለሁ? ወደ ሀገር የመጣሁት እኮ ቤት አለኝ ወገን ዘመድ አለኝ ብዬ ነው ከባድ ሀገር ሸሽቼ የመጣሁት። እና እንዴት እንደተጠረዘች ሴት ሁሉ ነገር ወስደሽ የምታባርሪ? የሚሆነውን ማሰብ የነበረብሽ እኔ መነካካት ከመጀመርሽ በፊት ነበር። አሁን ምንም ጥቅም የለውም። እባክሽን ተይ። እህት የለሽም? ውይ የለኝም። ወንድምስ? እሱም የለኝም። ቢኖረኝ በሱ ልለምኝኝ ነው። እሺ በምትወጂው ነገር እባክሽን ስለምንሽ። እኔ ገና ብዙ ኃላፊነት ያለብኝ ሰው ነኝ። ለምንድነው እንደዚህ የምታረጊው? ብዙ ይጠበቅብኛል ገና። እኔ ራሴን ነው የምወደው። ለዛ ደግሞ የሚጠቅመኝን ነገር ብቻ ነው የማደርገው። ከዚህ በኋላ ምልሽን ነገር ትሰሚኛለሽ? እሺ እሺ፣ እንደፈለግሽ ሆናለሁ። ጎበዝ ልጅ። እንዲህ ስትታዘዥ እኮ ነው የሚያምርብሽ። ደግሞ የወንድምሽን ስርዓት አስይጂው እሺ። ካልሆነ አስቀንጥሬ ነው እሺ የምጥልልሽ። አይቅለብለብብኝ። አትፍረጅበት። ገጥሞት የማያውቀው ነገር ሆኖበት ነው። ሲቀጥል ደግሞ እህቱ እንደዚህ ስትሰቃይበት እንዴት ዝም ይበልሽ? ወይ ተሰቃየሽ እንዴ? ወይ አላወቅኩም ነበር። እሺ እነግረዋለሁ። በቃ ቀልደኛ ቤተሰብ ናችሁ። ታድላችሁ። እኔ የምለው ሁሌ ነው እንዴ የምትቀልዱት? ማለት ታስቃላችሁ። እንዴት ሁላችሁም አንድ አይነት ትሆናላችሁ? ሁሉም ደደብ፣ አንድ እንኳን ለመልክ ማሰብ የማይችል። ለአንቺ ማሰብ መቻል ማለት ተንኮል መስራት ነው ወይስ ሴራ መጠንሰስ ነው? ለእንደዚህ አይነት ወሬማ አፍሽ ይፈታል። ሲያዩሽ እኮ የህዋ ነው የምትመስይው። እንዳንቺ ወሬ ከመምሰል ይሻላል አይመስልሽም? ወይ ቃላቶች በጣም አይደል እንደ ጎዱኝ። ስሚ፣ ከዚህ በኋላ ለኔ መልስ በመለሽ ቁጥር የማታውቃትን ፍዮሪ ነው ማሳይሽ። ይግቡ። ሰላም ለዚህ ቤት። እንዴት ነሽ? ሰላም ዛሬ በጠዋት ነው የመጣሁት። አረበሽኩን ብዬ ተስፋ አደርጋለሁ። ኧረ በጭራሽ አረበሽኝ። መተኛት አልቻልኩም። ትላንት ያ ሁሉ ነገር ከተፈጠረ በኋላ እንዴት እንደነጋልኝ አታውቅም። አይዞሽ፣ በጣም ይከብዳል። አንቺ በአንድ ቀን እንደዚህ ከሆንሽ ሮዚ እንደማስብ እሱን አስቤ ተረብሼ እኮ ነው። ቆይ አሁን ምንድን ነው የምናደርገው? አላውቅም፣ ግራ ነው የገባኝ። መቼስ ግራ ገባን ብለን ቁጭ አንልም አይደል? እንደዛማ አናደርግም። ባይሆን ሌላ መፍትሄ እንፈልጋለን። ደካማ ጎናቸው ምን እንደሆነ መፈለግ አለብን። ግን ደካማ ጎኗ ምን ሊሆን ይችላል? እቺ እኮ ሰው አይደለችም። ሰው ብትሆን እኮ ደካማ ጎኗ እናገኘው። እውነትህን ነው። የሰው ልጅ እኮ በክፋት ሰይጣንን ሲመስል እሷን አየው። በጣም መጥፎ ሴት ናት።
እና ዳጊ ተመለሰ? እንዴት እንደሆነለት ነገረ? ሳይደውልልኝ ነው ያደረው። እንደውም ማስታወስ ልደውልለት። እንዴት ረሳኸው? ደክሞኝ ስለነበረ እንቅልፍ ወሰደኝ። ለነገሩ ልክ ነህ። ቀን ስትሯሯጥ ነው ያልከው። አቤት ዳጊ፣ እንዴት አደርክ? ይመስገን። ማታ ሳልደውልልህ እንዴት ሆነልህ? እሺ በቃ እየመጣ ነው። እዛ ነው ያለው። እሺ ጥሩ ይምጣ። እስከዛ ቁርስ ነገር ወይ አመሰግናለሁ። በልቼ ነው የመጣሁት። ምን ሆነሽ ነው እዚህ ቁጭ ያልሽው? ምንም እንዲሁም ዝም ብዬ ነው። ወዴት ልትሄድ ነው? ጆን ጋር ነው። ሌላ ምንም ይዣለሁ። ከሞቀ ቤት አውጥቼ ብቸኛ ረኩ አይደል? ወይኔ ሮዛ። ሮዚ ድጋሚ እንደዚህ እንዳትይ። አንቺም ሰላምዬም እኮ አላችሁልኝ። ለምንድን ነው እንደዚህ እያልሽ የምትጨነቂ? ድጋሚ ግን እንደዚህ ስትይ እንዳልሰማ። ወድጄ እኮ አይደለም፣ ለእናንተም ለራሴም አልሆንኩም። እሺ ቆይ አሁን ይሄን ነጋሽ ቢሰሙ ምንድን ነው የሚሉኝ? አሁን እኮ እሱ የሚያሳስበን ሰዓት አይደለም። ከዚህ ነገር ውስጥ እንዴት መውጣት አለብን ብለን ነው ማሰብ ያለብን። ደከመኝ፣ ሰለቸኝ። ያ ሁሉ ጊዜ ሰው ቤት የተንከራተትኩት ለዚህ ነው? ለዚህ ህይወት ነው? እባክሽን በርታ በይልኝ እህቴ። አልቻልኩም ዳጊ፣ መኖር ነው ያስጠላኝ። ሁሉም ነገር ተስፋ ነው ያስቆረጠኝ። የምኖርለት ነገር በሙሉ ነው ገደል ይገባ። ለምንድን ነው በዚህ ልክ ነው የምፈተነው? አምላክ እኮ የሚወደውን ነው የሚፈተነው እህቴ። ለምንድን ነው እንደዚህ የምትሆኝ? ደግሞ እኔ እንደምሻለሁልሻል፣ አታልቅሽ። ግን ባትኖሩልኝ ምን ነበር የሚውጠኝ? እኛም ደግሞ አለን እኮ ሮዚ፣ ሁሌም ቢሆን ከጎንሽ ነን። ግን ከዚህ በኋላ ምን አሰብሽ? እኔ ሁሌ ምንም አይነት ተስፋ አይታየኝ። አረፊ ሮዚ፣ እንደዚህ እንዳት ያልተባባለን። ጥሩ ነገር እስክናገኝ ድረስ በርትተሽ እኛንም ማበረታተን የለብሽ። እሺ በቃ ጎበዝ፣ እንደዚህ ነው የሚባለው። በቃ ልሂድ፣ በቃውን እየጠበቀኝ ነው። እንዴ ቁርስ ሳትበላ? እንዴ እዛ እኮ እበላለሁ። እንዴት አደርሽ? እንዴት አደርክ የኔ ንጉስ? ምንድን ነው ነገሩ? በጠዋት እንደዚህ ደስተኛ መሆን ምን አዲስ ነገር አለ? እንዴ ደስተኛ መሆን አይቻልም እንዴ? አላልኩም። እና ምንድን ነው የምትለው? ስለማውቅሽ እኮ ነው። ያለ ምንም ምክንያትማ እንደዚህ ፈንድሻል። ምንድን ነው ነገሩ? ይነገረናል። እባክህ ምንም ነገር የለም፣ እንዲሁ ዝም ብዬ ነው። ምን ነው አልችልም? ኧረ መብትሽ ነው፣ እንደ ልብሽ ነው ያለው። የፈለገው እሱን አይደል እንዴ? አንቺ ሮዛ፣ ሮዛ፣ እሷን ደግሞ ለምን ለመጠራት ቁርስ እንድሰራለን ነው። ሮዛ። አቤት ፊል ምን እንደምታስጮኝ? ቶሎ አቤት አትይም እንዴ? ይቅርታ ስራ ይዤ ነበር። እሺ እስቲ ቆንጆ ቁርስ ስሪልን። ትንሽ ቆይተሽ ደግሞ ቡና ታፈይልናለሽ። እሺ። ማንሽ? ስሚ ደግሞ። አቤት። ከዚህ በኋላ ፊዮሪ ብለሽ እንዳትጠሪ እና የሆነ ግርማ ሞገስ ያለው ነው። ማታመጪው ጉድ የለም እትዬ ተበልሻ። ቆንጆ ነው። አይ ግን ይቅርብኝ፣ የወለድኩ ይመስለኛል። ኧረ እየቀለድኩ ነው። ግን ለምንድን ነው ፊዮሪ የሚለው ስም አጎደለብሽ እንዴ? የቤቱ ባለቤት እንደሆንኩ እንዲታወቅልኝ ነው። ለሱ ፊዮሪ እኮ በቂ ነው። ዝም ብለሽ ነው። ይቅርብሽ፣ አሮጊት ያደርግሻል። እኔ ግን መስሎ አልታየኝም። እና ከዚህ በኋላ እትዬ እያልሽ ነው የምትጠሪ? እሺ እስኪ በይ እትዬ። ጎበዝ ነች። በያን ወደ ሰው ተይው በቃ ውጭ ልጋብዛት። እንዲህ ደስ ብሏትማ ቤት ውስጥ አትበላም። ትንሽ ቤት እንሂድ። እንዴት ደስ የሚል ቀን ነው። አንቺ ግን አልረሳሁልሽም። እሺ እመለስልሻለሁ። ጫማዬን ቀይሬ ልምጣ። አንቺ ልጅ ቆይ በዚህ ልክ ከሷ ጋር የምትጋፈጠው ለምንድን ነው? መጥቻለሁ። አንቺ እስካሁን ለምን በዚህ የተገተርሽው? እሷ ከዚህ የምትንቀሳቀስ አይመስለኝም። በይ ተነሽ፣ እኛ እንሂድ። ምን ሆነ ነው? ዳጊ ምንድን ነው? ችግር አለ? ሮዛ ደህና አይደለችም እንዴ? ኧረ አታስጨንቀን እባክህ። ምንድን ነው የተፈጠረው? ንገረን። ምንም አልተፈጠረም። እና ምን ሆነ የከፋ?
እህትህ ምን ዳጊ? አታስጨንቀ። ምንድን ነው? እህቴ ተስፋ እየቆረጠች ነው። ይገባኛል ከባድ ጊዜ እንደምታሳልፍ። እኔ እንኳን ለአንድ ቀን ላየሁት እንዴት ሳልተኛ እንዳደርኩ እኔ ነኝ የማውቀው። አሁን ላይ ከአንተና ከሰላም ውጭ ማንም ሰው የላትም። እናንተ ናችሁ እኮ አቅም የምትሆኗት። እኔ እኮ ምንም ላደርግላት አልቻልኩም። ያ ደግሞ ሁሌ ይረብሽኛል፣ ሰላሜን ነው የሚያሳጣኝ። ተረጋጋ፣ መፍትሄ አናጣ። ምንድን ነው ሁሌ መፍትሄ መፍትሄ መፍትሄ? አንድ ቀን እንኳን እኮ የሚረባ መፍትሄ አላመጣሁም። ተረጋጋ። እንዲህ መሆን የለብህም። አንዱ ባይሳካ ሌላው ይሳካል። ሌላ አማራጭ መጠቀም አለብን። እንዲህ በቀላሉ ማን አስፋትቶ ይደክማል። በርታ በል፣ እኔም ከጎን ነኝ። ለማንኛውም እኔ መጣሁ። እኔ የምልሽ ሰላም ነው። እስኪ ከኔ ችግር እንውጣና ስለአንቺ ነው። ስለ እኔ ነው። ጓደኛ የለሽም? እስኪ አጫውችኝ። በዚህ ሰዓት እንኳን ነፃ ሆኜ እናውራ። ነበረኝ። ለዛው ምን ይመስል ነበረኝ ማለት እና አሁንስ? አሁንማ የለም። እንዴ የት ሄደ? ተጣልታችሁ ነው እንዴ? ባለትዳርና የልጆች አባት ነው። አልገባኝም። ማለት ትልቅ ሰው ነው እንዴ? ጭራሽ ባለትዳር እንደሆነ እያወቅሽ ነው የወደድሽው? አይደለም፣ ከኔ በአንድ አመት ነበር የሚበልጠኝ። በሰው ነበር የተተዋወቅ ነው እና ወደድኩት። ጠዋትም ማታም ነበር የምናወራው እና ፍቅረኛ እንዳልነበረው ነበር የነገረኝ። እሺ ምን ጉድ ነው? እና አንድ ቀን ስልክ ይደወልልኝና ይህን ሰው ታውቂዋለሽ አለች። አዎ አልኳት። ኧረ በስመ አብ! ከአንቺ 1 አመት ማለት እኮ 24 ነው። እሺ ከዛ እኔ ሚስቱ ነኝ አለች። በስመ አብ! ከአንቺ 1 አመት ማለት እኮ 24 ነው። አጋጣሚ ስልኩ ላይ የተጻጻፋችሁትን አይቼ ደንግጬ ነው አለችኝ እና ደርቄ ቀረሁ። እንባዬ ይወርዳል እና ፎቶ ቴሌግራም ላይ ላከችልኝ ከሚስቱ ጋርና ከልጁ ጋር እና ሚስቱ 2ኛ እርጉዝ ናት። እሺ ግን እኔ እንደዛ መሆኑ እሱ መጥራት አልቻልኩም። ግን ምን ብሎ ምክንያት እንደሰጠኝ ታውቂያለሽ? እንዴት እንደዚህ ያደርጋል? በዛ ላይ እርጉዝ ሚስት። አጋጣሚ ተፈጥሮ ነው እንጂ እኔ ፈልጌው አይደለም አለኝ። እስኪ ሮዚ አንድ ጠይቄ ልጠይቅሽ? እሺ ጠይቂኝ። የመጀመሪያው ስህተት ሊሆን ይችላል። 2ኛው ምንድን ነው? ግልጽ እኮ ነው፣ ፍላጎት ነው። ምክንያቱም ወንድ ልጅ የማይፈልግበት ቦታ በወር ተቆራጭ እያደረገ ማስተዳደር ይችላል። ግን ደግሞ የማይፈልግ ከሆነ እዛ ቦታ ላይ አታገኙ እና ከሱ ውጭ ማፍቀር አልቻልኩም። እየተደበኩኝ እጅ ያገኘዋል። ይቅርታ ሰላምዬ፣ ረብሽኩ ይሄዳል። አይ መጣ። እንኳን ደህና መጣሽ። ሮዚ እንዴት ነሽ? ደህና ነኝ። ምንድን ነበር ላይ ቆምሽው? ነይ ግቢ እንጂ። ውይ አልገባም፣ እምሄድበት አለኝ። በዛ ላይ ገብቼ ያቺ እብድ ጨርቋን ትጣል እንዴ? ታያት ባክሽ። አሁን የለችም፣ ወጣለች ከባሏ ጋር። ሰላም አገኘሽ? ለተወሰነ ሰዓትም ቢሆን እነሱን ታያቸውና ምን አዲስ ነገር አለ ቤት ውስጥ? ያስጠላል። ብን ብዬ ብጠፋ ራሱ ምኞቴ ነበር። አሁን ከአቅሜ በላይ የሆነብኝ ነው። ዳጊን አግኝቼው ነበር፣ በጣም ደብሮታል። አሁን ላይ ያለንበት ስሜት ሁላችንም ጥሩ አይደለም። ግራ እየገባኝ ነው። አይዞሽ፣ ይህም አልፎ ቁጭ ብለን እናወራዋለን። በርታ በይልኝ። አሁን ምን ልልሽ ነበር መሰለሽ? ምን ልትይኝ ነው? በተቻለ መጠን ፊዮሪን ተከታተያት። ማለት አልገባኝም። እሷን ማስወገድ የምንችልበት የሆነ ደካማ ጎና እናጣም። ስልክ ስታወራ ወይ ማንኛውንም ነገር ስታደርግ በደንብ ተከታተያት። እሱስ ልክ ነሽ። ከዚህ በላይ ካወቀች ለእኔ ክፉ ትሆናለች። ደግሞ የጀመረችው ነው የምትጨርሰው። ምንድን ነው የምትጨርሰው? መግደሏን ነው። በዚህ ልክ እንድትሆን አልፈቅድላትም። ለማንኛውም አሁን እኔ ልሂድ፣ መጥቼ ይሻለሁ። እሺ፣ አመሰግናለሁ ለምታደርግልኝ ሁሉ። የራሱ አይመሰገንም። እኔ አሁን ልሂድ። ደህና ወይ? ወይ እንዴት
ሮዚ፣ ሮዛ፣ ሮዛ። ወይ ሁሌ ስጠራሽ እንደዚህ ብትመጪልኝ ኖሮ እኮ አንጣላም ነበር። አቤት ፊዮሪ፣ ምንድን ነው ዛሬ ምስኪን ለመሆን እየጣርሽ? ነይ እስቲ አንገቴን አሞኝ ሸተሽ ታለሽ። እሺ እመጣለሁ። ታይ ምን ያደርጋል? ደክሞሃል ብዬ እኮ ነው። ምንስ ቢል ለሚስት ያንሳለ እንዴ? የዛሬው ፍቅር የሰላም ያደርግልኝ። ቆይ ልሞት ነው እንዴ? እንዴ ረሲጣን ጆሮ ይደፈል። ምን ነው ግልግል ነበር ቢደፋሽማ። አናገርሽኝ ሮዛ? አንተም እሷን በጣም ታዘዛችሁ። ወይ ልሞት ነው ወይ የሆነ ነገር አለ መሀላችሁ። ምንድነው ነገሩ? ሴትዮ በሰላም ነው ጠዋታችን የጀመርነው። እንዲሁ እንዳለንሽ እንዳታበሳጭኝ። ዛሬማ አንተን አላስከፋ። ምን የመሰለ ቁርስ ጋብዘኝማ እንዴት ዛሬ አስከፋለሁ? ባይሆን አሁን እሷ ትሽኝ ዛሬ። በቃ አሰሚኝም አይደል? ልጅቷም ሌላ ስራ ይኖርባታል። እኔ ትንሽ አረፌ ነው ራሴ አይሻለሁ። ከዚህ በኋላ ስራዋ እኔ ነኝ። ከኔ የሚበልጥባት ነገር እንዲኖር አልፈልግም። እኔ ነኝ የማስተዳድራት። ደስ እንዳለሽ። በይኔ ቶሎ ሽት አድርጊ። ምን ነው ቸኮልሽ? ቀስ በይ እንጂ። እሺ ይቅርታ። ለነገሩ ተይው፣ በኋላ ራስ ታሸኛለህ። አሁን ውሃ አምጪልኝ፣ እኔ መጣሁ። እዚህ ምን ትሰራለህ? ውሃ ፈልጊ። ብጠራኝ እኮ ነው ያመጣልኝ ነበር። መጥቼ መሄድ እኮ እችላለሁ። አይ እንደዛ እንዲሆን ከፈለክ ብዬ ነው። በቃ ልውሰድላት። ምን እያደረክ ነው እንዴ? ልቀቀኝ እንጂ። ከፊዮሪ ጋር ትጋጭ። እሷ ምንም ነገር ከማድረግ ወደ ኋላ አትልም። ለምንድን ነው ለኔ እየነገርክኝ ያለው? ስለምታሳዝኝ ነው። በቃ ከእሷ ጋር ትጋጭ። ስላዘንክልኝ አመሰግናለሁ። ግን የለፋሽበትን ንብረትሽን ተይው ነው የምትለኝ? አዝናለሁ። እሱን ማድረግ አልችልም። እንደዛ ማለት አይደለም። አውቄ ነው ከእሷ ጎኑኝ የምደረብላት። አመሰግናለሁ። እንድትደረብልኝ አልፈልግም። ሰው አላጣው። እኔ ሰው አትሻል አላልኩም። አንቺ ልብሽ ንጹህ ነው። ላድንሽ ባልችል እንኳን እንደ ሰው ስሜት እንዳለ ሰው ትንሽ ልከላከልሽ ብዬ ነው። አሁን የታየ የኔ ጉዳት ልፋቴን ስትወስዱት ምን ነው ይዛን ያልታወቀም። እየቆየና እያወኩሽ ሲሄድ ነው ንጹህነትሽን ያወቅኩት። አዎ ንጹህ ነኝ። የራሴን ሰርቼ እንጂ የሰውን ወስጄ የምኖር ሰው አይደለም። አውቃለሁ። አንተ ካወቅ ለሷ ነገራት። የኔ የሆነው ነገር በሙሉ የኔ ነው። ሁለተኛ እዚህ መተህ እንድታወራኝ አልፈልግም። የት ሄደህ ነው? ውሃ ልጠጣ? ከመቼ ጀምሮ ነው ኪችን የምትገባው? ምን ነው አይቻልም እንዴ? ቆይ ምን ለማድረግ እየሞከርክ ነው? አልገባኝም። እግሬ ሲወጣ ጠብቀህ የምትሄደው ምንድን ነው የምትይኝ? ቅድም ያልኩሽ እኮ ይሄን ነበር። በትንሹም በትልቁ የምትጠራጠሪኝ አታውቂኝም ነው? ስለማወቅ እኮ ነው የማወራው። እባክሽ ይህን ጥርጣሬሽን ተይ። አንጨቃጨቅ። በሰላም ነው መዋል የምፈልገው። እኔም እኮ ሰላም ነው የምፈልገው፣ ግን ማወቅ የምፈልገው ነገር አለ። ለምንድን ነው ውሃ እስካሁን ያልመጣው? ረስታ ይሆናል። ኧረ ረስታ። ለነገሩ ሮዛ፣ ሮዛ፣ ውሃ ይታል። ይቅርታ ረስቼው እኮ ነው። ምንድን ነው? ምን እያደረግሽ ነው? ለአንቺ ቀዳችሁን ነኝ የጠጣሁት። ሂጂ በቃ አንቺ። ምንድን ነው ልጅቷን በትንሹ በትልቁ የምታበሳጫት? እኮ ጥፋተኛው አንተ ነህ። ለምን ትሄዳለህ? እሷ ታመጣለህ። ልጅቷ እኮ ሰራተኛ አይደለችም የማዛት። አንቺ እኮ ስታጠፊ ዝም ብልሽ አንድ ቀን ይገባሻል ብዬ ነው እንጂማ እንዳንቺ ማበድ አልከበደኝም። ምን ነው ማስተዳደር እኔ ነኝ ያልሽ? እንደውም እወጣልሻለሁ። እንደዛ ማለት እኮ አይደለም። በቃ አስተውይ። ወዴት? እዛው። ምን ማለት ነው እንደዚህ ሆኖ እዛው? ከዚህ ቤት መንቀር። ቆይ ከመቼ ጀምሮ ነው እንደዚህ መስከር የጀመርከው?
ባለፈው ብሬ በሰረቀ ቀን የሆነ ነገር ለምድ ይሆናል ብዬሽ ነበረ። እሱ እኮ ሐውልት አይደለም ቆሞ የሚጠብቅሽ። ዝም በይ አንቺ እባብ፣ ዝም በይ። እቴጎ ያለ እድሜዋ ነው እሱ ሀገር የተንከራተተችው። ቆይ አንቺ ምን ይጠቅምሻል? የሰው ላይ ቀን ነው አንቺ ጋር ይጣላል። ቀን ትሰሚኛለሽ? ይህን ስርዓት አስይሽው። ካልሆነ ምን ካልሆነ ማሳይሻለሁ። ዝም በይ አንቺ ሰይጣን። አንቺ ሲጠርግ ግሪ እጅን ለመንግስት ነው የምሰጠው። እሷን ገለህማ ኃጢአት ሰራህ አይባልም። እባካችሁ ዝም በሉ። ዝም ትላለህ? ተባብረው ሲሰድቡኝ እያየህ ወደ አባውን ብቅል ያወጣዋል። ምን እኔ ብቅል ነው አንተ ይፖፖታም ብቅል እኮ ነኝ። እዚህ ቤት እንዳታስገቡት እባክሽን። እንደዚህ ሆኖ ወዴት ይሄዳል? አንተ ይፖፖታም ጆገደ ሰላም አንተ ያማል እንዴ? ካልጠፋች ግን ሌላ ችግር ትሆንባታል። ከመቼ ጀምሮ ነው መጠፋት የጀመርኩት? በቃ ሁሉ ነገር ሲደብረኝ ከድብርቴ ለመውጣት ብዬ ነው። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? እቤት ሄደህ ፊዮሪን ሰደብካትና ነገሩን አከበድከው። ቆይ እንዴት ነው ያልኩኝ? ማድረግ የሌለብን ነገር ነው ያደረግከው። ከዚህ በኋላ ምን ማድረግ እንዳለብን አናውቅም። እሺ ሮዚሳ፣ በጣም አዝናለች። ካንተ ይሄን አንጠብቅም። ምን እንደምናደርግ ራሱ አናውቅም። ማረባ ሰው፣ ማረባ ደደብ ሰው። እሺ አሁን ግን ፊዮሪ እዚህ እንዳትመጣ ብላለች። አሁን እጄ ግን ሮዚ፣ ይሄማ ማይሆን ሀሳብ ነው። አዎ አሁን አይሆንም። ይረጋጉና እንሄዳለን። ጥሩ ስሜት ይሰማል። እኔ ደግሞ ጥሩ ሀሳብ አይመስለኝም። ቅድም ሲሰድቡኝ ምን ማለት ነው? ሆዴ አባውን ብቅል ያወጣዋል ማለት። እባክሽ አሁን እንኳን ተይኝ። እንዴት ነው የምትው? ለእኔ መከራከር የምትጀምረው መቼ ነው? ልከራከርልሽ የምችልበት ቦታ ላይ ስሆን። ምን ማለት ነው እሱ ደግሞ? እንደዚህ አይነት ቦታ ላይ ጭራሽ እኔ እንዳትጠብቂ፣ ምክንያቱም ላግዝሽ አልችልም። ኧረ እንደዛ ነው? አዎ እኔ ለአንተ ብዬ የማላረገው ነገር የለም። አንተ ከጎኔ እንኳን መቆም አትችልም? ምን አይነት ተአምር ነው? እኔ መሆኑ ባለብኝ ቦታ ሁሌም አለ፣ ምክንያቱም እነሱ የሰው ልጆች ናቸው። እና እኔ ለምንድን ነው የማይታየን? ለምን እንደምለፋ አይታየን? ምን አጎደልኩብህ? እንደዛ እኮ አይደለም። በጣም ይቅርታ። ይብቃ።